ጊዮሃን የተባለ ሰው ሁልጊዜ ንጹህ ገጽታ ነው ያለው። ከገጽታው የተነሳ ሁልጊዜ ያስነጥሳል። የሚያስነጥስ ጊዜ ሁልጊዜ መጥፎ አጋጣሚ ያጋጥማል። ልክ እንደዚሁ ከሆነ ጊዜ ከአፓርታማው እንደወጣ አንድ ሞተር ሳይክል መንገዱን እየተሻገረ ያለው መንገድ ላይ ያለው ውሃውን ይረጭበታል። ጊዮሃን የተለያየ መጥፎ እድል ቢገጥሙትም ኮሌጅ ውስጥ ያለችው ጎሃን ፍቅረኛውን ስለመወዳት ከሷ ጋር ለማሳለፍ ደስተኛ ነው። ብዙ ጊዜ ቻንሚ ፎቶ ሞባይል ላይ ያለውን አይቶ ይደሰታል። ፎቶ ላይ እያየ ሰዓቱ መደረሱን ይደርሳል። ከዛም ብራንድ የሆነ ውድ ስጦታ ገዝቶ ቦርሳውን ሊሰጣት ነው። ሰላም የራሱን ስም መጻፍ ፈለገ። ለቻርሊ ቦርሳውን ለመግዛት ብዙ ገንዘብ ያሰባስባል። ከታታሪነት የተነሳ ገንዘቡን ያሰባስብና ቦርሳውን መግዛት ቻለ። ከዛም ቦርሳውን ለቻርሊ ይሰጣታል። ግን ለቻርሊ ቦርሳው አልደሰተም። ጊዮሃን ህይወቱ ምንም አልተለወጠም። ከስራ ባልደረባ ጋር እያወራ ነው። አንድ ጊዜ ስራ ባልደረባ የሆነች ልጅ ቆንጅዬ ናት። ስራም ከሷ ጋር እየሰራ ጊዮሃን ድንገት ያስነጥሳል። እንደተለመደው መጥፎ አጋጣሚ ሊመጣብኝ ነው ብሎ እዚህ ጊዜ መጥፎ እድል ደግሞ ያጋጠመው የጭስ መውጫውን ከላዩ ላይ ወርቆ እሱ ላይ ሊወርቅ ነበረ። በዚህ ጊዜ እሱና ሲል ከስራ ይባረራሉ። ጊዮሃን ክፍል ውስጥ እያለ ቻንሚ ሰላም ይላላታል። ነገር ግን እሷ ችላ ትላለች። ስለ ጊዮሃን ምንም ደስ አይላትም። ስለ ራሱ ገጽታ እንዲያስብ ያደርጋል። ከዛ ተነስቶ እሱ የገዛለት ቦርሳ ደግሞ ግቢ ውስጥ ያለው ለሱ ቆንጆ የሆነ ልጅ ስትሰጣት አየ። የጊዮሃን ጓደኛ ደግሞ እረፍት ጊዜ እንዴት ሴቶችን እንደሚያከባክብ ይነግራል። ሚንቾን እንዴት በሴት እንደሚከበብ ካሳየ በኋላ የበለጠ ጊዮሃን ተስፋ እንዲቆርጥ ያደርጋል። ከዛም ምንም ያህል ጥረት ቢያደርግም ሁኔታው እንደማይለወጥ ይረዳል። ጊዮሃን በጣም ተናዶ ስለነበረ ከኮሌጅ በኋላ ብቻው መጠጣት ይመስላል። እዛን ጊዜ ስፍራ ላይ የምትሰራው ኬኳንግ ያያል። ግን ወደሱ ሳትቀርብ ትቀራለች። ጠጥቶ መጨረሻ ላይ ሲወጣ ወደ ቤት ለመሄድ ይወስናል። አጋጣሚ መኪና ውስጥ አንድ ሴም ሚሽዮን ሲሲም ያያል። ካየ በኋላ ስለ ራሱ ዕጣ ፈንታ እያሰበ ያዝናል። ላይ ተቀምጦ ማልቀስ ይጀምራል። እንዲህ ያለ ሴኳንግ ከሩቅ እያየች ነበር። ልጅቷ መጀመሪያ ትቶ የሄደውን ዕቃውን ለመመለስ ወደሱ ትቃረባለች። ነገር ግን እሱ ያለበት ሁኔታውን ከተመለከተ በኋላ ከሩቅ መመለከት ትጀምራለች። ጊዮሃን ሀዘኑ አልጠፋለትም ነበር እና በድካም ስሜት ወደ ቤት ይመለሳል። ጊዮሃን ወደ ቤት ከገባ በኋላ አንድ ሰው በኮፍያ የተሸፈነ ቤት ውስጥ ያያል። ጊዮሃን ወደ ቤት ከገባ በኋላ እሱን ሲያየው ኮፍያውን ያወልቃል። ሰውየው አጎቱ እንደሆነ ያውቃል። ጊዮሃን በመጀመሪያ ራሱ እሱን ከእሱ ቤት ያስወጣ ይወስናል። ነገር ግን ከቤት ማስወጣት ከትውልድ ወደ ትውልድ ይስተላለፋል ብሎ ይተዋል። ህይወቱም እንደዚህ መቀጠል ጊዮሃን እስካሁን ያስነጠሰኝ መጥፎ እድል ያጋጠመኝ ከህይወቴ ምኞቴ ቃላትና ህይወቱን መቀየር እንደምችል ነገረው። ከዛም አጎቱ እርግማኑን መጠቀም ከፈለገ እንዲጠነቀቅ ይነግራል። ከተገቢው በላይ ከተጠቀምከው ህይወቱ አደጋ ላይ መሆኑን ገለጸለት። ማስነጠስ ሳያስፈልገው መጥፎ እድል ሊመጣብህ ይችላል ብሎ ተናገረው አጎቱ። ጎሆ ደግሞ ማታ የጣለው ኢቴም ካርዱን ለመመለስ ወደ ጊዮሃን ትሄዳለች። ፓርኳ ላይ ውስጥ ያለው ወንበር ላይ ቁጭ ካሉ በኋላ ሲያወሩ ሴኮንግ ምሽት ላይ ስታለቅስ አይቻለው ምን ሆነ ብላ እየጠየቀች ነው። እዛን ጊዜ ሲመጣና ጊዮሃን እጅን በመያዝ እንዲከተል ያደርጋል። እሱን ለማሻሻል ወደ ውበት ሳሎን ነበር የወሰደው። ቆንጆ ነው የምትሆነው ብሎ ተስፋ ያደርጋል። ለካምፓሱ ሲመለስ ደግሞ አሁንም ወደ ቻርሊ መቅረብ ይቀጥላል። እዚህ ጊዜ ከቻርሊ ጋር እንዲገናኙና እንዲያወሩ ይጠይቃታል። እንዲያም ብሎ ደውሎ ቻርሊ እንዲገናኙ ይለምናታል። በመጨረሻ በካምፓሱ ጀርባ ይገናኙና ጊዮሃን ቦርሳውን ለሌላ ሰው መስጠት እውነት ነው ብሎ ይጠይቃታል። ቻርሊ ቦርሳውን ለሚቾን ለመስጠት ታምናለች። ጊዮሃን የበለጠ ልቡ ይሰበራል እና ከዛ ቀን ጀምሮ ቻርሊ እንደማይወዳት ተስፋ በማድረግ ላይ ነው። ይሄንን ከተናገረ በኋላ ጊዮሃን በድንገት ያስነጥሳል። ጊዮሃን ካስነጠሰ በኋላ ቻርሊ ወደሱ መጣ ይቅርታ ትጠይቃለች። ጊዮሃንን መለየት እንድትፈልግ አይመስልም እና አብሮ እራት እንዲበሉ ትጋብዛለች። ጊዮሃን ወደ ቤት ተመልሶ ከአጎቷ ጋር አለ። ማን ወደ ጥሩ እድል እንደተመለሰ ይነግራል። ከዛን ደስታ ይሰማውና ቀኖችን በደስታ መኖር ይጀምራል። ግን ጊዮሃን በዚህ ብቻ አላቆመም። ጊዮሃን ወደሱ ከቀረበ በኋላ በተቻለ ሁኔታ ያስነጠሱ ነገሮችን ለመቀየር ይጠቀምበታል። በመጨረሻ ብዙ ጓደኛ ለማግኘትና ክፍል ውስጥም ጥሩ ውጤት ለማግኘት ይሞክራል። ይህ ሁሉ ሲያስነጥስ ነገሮችን ሁሉ እንደመቀየሩ ተስፋ ያደረገ ሀሳቡ እርግማን ብሎ ስለሚያስብ ነው። ጊዜ እያለፈ ሲሄድ ጊዜም እሱና ቻርሊ ግንኙነት በጥሩ ሁኔታ ይሄዳል። ለሱ ያለው አመለካከት ግን ጊዮሃን ቀስ በቀስ የሷ ስሜቷም እያጣ ነው የሚሄደው። አንድ ቀን ጊዮሃን ከቻርሊ ጋር ይገናኝና እዚህ በኋላ እንዳትመጪ ብሎ ይጠይቃታል። ጊዮሃን ቻርሊ ያለው ስሜት የተቀየረበት ምክንያት ጊዮሃን ግን የበለጠ ስሜት ለሷ እንዳለ ይረዳል። ቻርሊ ከሆንሽ ስሜትሽ ፉል ነው እንደሆነ እርግጠኛ ነኝ ብሎ ይነግራታል። ጊዮሃን ግን ወደ ሴንኪንግ ለመቅረብ ይሞክራል። ለዛም ሴንኪንግ ሚስተራበር ሬስቶራንት ውስጥ ሄዶ እቃውን መግዛት ይጀምራል። ለዚህ ብሎ ነው ኢሎንግ ግድግዳ ላይ ምንም ፎቶም እያሳመረ ያሳያታል። ጊዮሃን ሬስቶራንት ውስጥ በስራ አስተናጋጅነት ይሰራል እና ወደ ሴንኪንግ ለመቅረብ ነበር እሱ
ሐሳቡ። ሴኮሃንግ ደግሞ ለሷ ያላት አመለካከት ሁሉ ጊዜ ቀዝቀዝ ያለ ነበር። ብቻ አይደለም ጂዮሃንግ ሴኮንግን ሊያቀርባት ሊረዳት ሲቀርብም ብዙ ጊዜ ትናደዳለች። ጂዮሃንግ አይነታውን መልስ ባያገኝም ስለማግኘት ግን ተቸገረ። ለሴኮንግ ለመቅረብ በመሞከር ደግሞ ተደጋጋሚ እሷ የምትላትን ቃላትን በመናገር ተደጋግመዋል። ከቻርሊ ላይ የተከሰተ ሁሉ አስነጥስ ጊዜ ሁሉ ነገር እንደሚቀየር ተስፋ ያደርጋል። መጨረሻ ላይ ሲያስነጥስ ሴኮንግ ለሱ ያላት አመለካከት ጥሩ እንደሆነ ይረዳል። ግን ይሄ ነገር ይሆናል ብላ እየጠበቀች አይደለም። ጂዮሃንግ ወደ እሷ ለመቅረብ ሲሞክር ጂዮሃንግ አሁንም የተናደደች ትመስላለች። ጂዮሃንግ ዛሬም ተስፋ አልቆረጠም። ሴኮንግ ለሷ ያላት አመለካከት ግን አይለወጥም። መልስ ጥያቄ እየጠየቃት ብዙ ጊዜ ያስነጥሳታል። የማስነጠስ ስራ ደግሞ ሺጋንግ ላይ እንደሰራ ጥርጣሬ ፈጥሮበታል። በማግስቱ ሬስቶራንት ውስጥ ሴኮንግ ስለመጠጧ ስታወራ የወደው እንደሆነ ይጠይቃታል። ሴኮንግ ደግሞ በአይን እንደዚህ ቆማ ትመለከትና ጠርሙዞች እንዲሞላ ታዛለች። ጆንጋግ መልስ ደግሞ ትንሽ በትንሽ እየተመለሰ ነው የሚመስለው። ጊዜው ካለፈ ቤት ውስጥ ሆኖ ነው በጣም ታዋቂ ሆነ ከቼጆንግ ይደወልለታል። ሜቾንግ ከጓደኞቹ ጋር አብረው እንዲጠጡ ይጋብዛል። አብረን እንድጠጣ ነው ብዬ ነው የደወልኩልህ ብሎ የአፌመሱ ልጅ ደወለለት። ጆንጋግም ይስማማና ወደሱ ያለበት መሄድ ይጀምራል። ሴኮንግ ሬስቶራንት ውስጥ በአስተናጋጅነት እየሰራ ያለው የሱ ጓደኛ እንዳለ እሱ ላይ ይሳለቃታል። ሴኮንግ የክፍላችን ጓደኛ ናት አትናገሩ እያለ ይናገራል። ኮኮንግም በክፍል ውስጥ ስላላየሁት ነው ብሎ ይቅርታ ይጠይቃታል። ቴጂን ደግሞ ስላላየከው በአሁኑ ሰዓት እረፍት ላይ ስለነበረች ነው ብሎ መልስ ይሰጣታል። ከዛም ሌሎች ጓደኞቹም ስለ ሱኪንግ ሁሉም ነገር ይሰማሉ። ሁሉም ተናግሮ ከተጨረሰ በኋላ አንድ ቀን በድንገት ሴኮንግ ፓርክ ውስጥና ሚቼልን ታገኛለች። የሴት ጓደኛውም ታውቃለች። ሁለቱም የተጣሉ ነበር። ሴኮንግ ወደሱ ትቀርባለች። ሚቼልን እውነተኛ ማንነት ትገልጻለች። ብዙ ሴቶች ጋር ግንኙነት እንዳለም ትናገራለች። እንን ያናድድና እጇን በመያዝ ይጎትታታል። እዛ ሬስቶራንት እያለ ነው የተነገረው ወሬ ሁሉም ነገር ውሸት መሆኑን ያውቃል። ሁሉም ነገር እውነተኛ ነገር ማውራት ትጀምራለች። እሷ እኔና ሚቼል ፍቅረኛ እንደነበረን ነገር ግን ደብቄ ነበረ ብሎ ነገረች። አንድ ቀን ከሆቴል ወጥቶ ግቢ ውስጥ ይሰራጫል ወሬው። ጽዮን ግቢ ውስጥ የሆነ ፕሮፌሰር የሆነ አግኝታ ግቢ ውስጥ ሰላም እንዳለች ለማስረዳት ትሞክራለች። ጓደኞቹ አብሮ መሆን ስላላመኑ ሴኮንግ ወደ እሱ ቤት ትሄዳለች። ከዛን ሴኮንግ ከሚቼል ጋር ሆቴል ውስጥ ስለነበረች ለጓደኞቹ እንዲረዱ ጠይቃችሁ። ሴኮንግ ከዛን ጓደኞቹን ለማግኘት ሚሼልም እዛ ይዛ ትሄዳለች። የሆነው ግን ፈጽሞ የተጠበቀ ነገር አይደለም። የሴኮንግ ደግሞ መልሷን ሳይቀበል ይቀራል። ለጓደኞቹ ኢላማ እንድትሆን ያደርጋታል። ይህንን ከተናገረች በኋላ ሴኮንግ ስለሚቼል ሁሉም ነገር መናገር በቂ ስለሆነ እንደ ብዬ ልንገረው ብለ ታስባለች። ጆሃን እጇን አለቀቀው። እጇን እንዲለቃት ጠይቃት አስቀይም ብራ ደብራታል። ከዛ በኋላ ጆሃን ያሰነጠስና ሌላ ነገር ተለወጠው። ሚቼልም ተርበበክኮ ይቅርታ ጠይቃታል። ከመንገዱ ማዶ ላይ ሁሉም ክስተቶች ስትቀርጽ ነበር። በማግስቱ በቻርኔት የተቀረጸ ቪዲዮ ብዙ ሰዎች ያዩታል። ሁሉም የሚቼልን ወሬ ያሰራጨቸው ይቅርታ ጠይቆታል። ይህ በእንዲህ እንዲህ ያለ ቪዲዮ በጣም ስለተሰራጨ ሚቼል ዳግመኛ ወደ ኮሌጅ አልሄደም። ሬስቶራንት ውስጥ ደመንጁ አንቱ ሚኮል የወንድ ጓደኛ እንዲሆን ትጠይቃለች። ሴኮንግ ጭንቅላቷ ወደ ጆሃን ታዞርና አሁን ግን የወንድ ጓደኛ እንደሌለኝ ነገር ግን የሚወደው ሰው አለኝ ብላ ተናገረች። በደንብ የሳለችው ነገር እንድጠይቃት ያስባል። ሴኮንግ ጥያቄው እንዴት ችላ እንደምታስብና ሳይጠይቃት ይቀራል። ሴኮንግ በድፍረት ጆሃን እንዴት እንደሚወደው ጠየቀች። ይህም ደስተኛ ያደርጋል። ከዛ ምሽት ሬስቶራንቱ ከተዘጋ በኋላ ጆሃንና ሴኮንግ ይሳሰማሉ። በማግስቱ ጆሃንግ ሴኮንግ አብሮ በዩኒቨርሲቲ መሄድ ይታወቃሉ። ሄዶ ጊዜውን ካሳለፉ በኋላ ሬስቶራንት ገብቶ አብሮ ኬክ ይበላሉ። እስከ መሽ ድረስ ዞር ይላሉ። ንቅፋ ገባ አበባ ይገዛለታልና ከዛን ጊዜ ጆሃንግ በአንድ ሰው ሲደበደብ ያያል። ከተደበደበ በኋላ ጊዮንግ ሮጦ ይሸሻል። ጓደኛውም እዛው እሱን የደበደበው ለመደበደብ ያስባል። ጆሃን ለመምታት ሲዘጋጅ ሴኮንግ ትመጣና እጇን ትይዛለች። እንድሸሻ ጠይቃለች። ከዛም ጠባብ መንገድ ውስጥ ተደበቁ። እጇን ትይዛለች ሴኮንግ። ከዛና አጎቱ የተናገረው ከእርግማን በላይ የሆነ ከዚህ በላይ መጠቀም የለብንም ብሎ ቀናቶች አለፈና ስለ ቁስል እንዳለበት ይናገራል። እርግማኑን ለማስለቀቅ ብቸኛ የሆነውን ከሴኮንግ ጋር ለመጀመር ብቻ ነው አለ። ጆሃን እንደሚወዳትና እንደማልጠላ ተናገረ። ሴኮንግ ደግሞ መራቅ ጀመረ። ሴኮንግ ልትነካት ስትል ሻሻትና ምክንያቱም ስትጠይቃት እንዳመመው ይነግራል። ጆሃን እንዳመመ ካወቀች በኋላ ልትሰጣት ወደ ዩኒቨርሲቲ ትሄዳለች። ግን ጆሃን ከአዲስ ሴት ጋር ሲያወራ አየችና አሶስቱ እሱ እያለ የሚናገረው የሚላክ መልእክት ይደርሳታል። ሳትናገር መድኃኒቱን ከሰጠች በኋላ ጆሃን ደግሞ ጥፋትነት ስሜት ይሰማበትና ወደ ሴኮንግ ከሄደ በኋላ ማመን እንድትቀጥል ቀጠለው። ልክቱ እንደዛ ነው የሚለው። መጨረሻ ካፌ ውስጥ አብሮ ያሳልፋሉ። ሴኮንግ አንድ ጊዜ የእሱን ስሜት አለመረዳት ሆነውና ተማኝ መሆን እንዳለባቸው
ግልጽ አድርጎ ይነገራል። ግን ምንም እንደማይሆን ምን እንዳልሆነ አስረግጦ ይነግራል። መጨረሻ ሴኮንግ ትበሳጭና ፊት ለፊት ለመሄድ ትወስናለች። እዚህ ጊዜ አንድ ሰው ከሰው ጋር ይጋጭና ቡና ይደፋበታል። ሴኮንግ በቅርቡ የስራ ቃለ ጉባኤ ስላለባት ስራ ቃለ መሰጠት ታረፍድና እየሮጠ ወደ ግቢ ይገባል። አዝናም ሴኮንግን እጁን ለመያዝ ትሞክርና ለጠያ ታዝንና እሷን ብቻውን ትታ ትሄዳለች። ቤት ውስጥ ሴኮንግ ብቻውን ያለቅሳል። እሱ ግን እንደዚህ ባይሆን ባይፈልግም ሌላ አማራጭ ስለሌለ በጣም ያዝናል። ማግስቱ ሴኮንግ እንዲገናኙ ይጠይቃታል። እዛም ባርክ ውስጥ ይገናኙና ጌዮሃንግ ሁሉንም ነገር ሴኮንግ ይነግራታል። ሁሉ አብረው ሲሆኑ የደረሰበት እርግማን እንደዚህ ማድረጉን ይነግራል። መጨረሻ ላይ ጌዮሃንግ ሴኮንግ እንደመወዳት ፍቅሯን ገለጸለት። ሴኮንግ ጌዮሃን ወሬ ከሰማች በኋላ እሷን ከልቧ እንደምትወደው ለሱ ተናገረች። ስሜቷ ከእርግማኑ እንዳልሆነ እርግጠኛ ነበረ። በጣም ይደሰትና በመጨረሻ ላይ ያቅፋታል። ከተወሰነ ጊዜ በኋላ ሴኮንግ ወደ ዩኒቨርሲቲዋ ትገባለች። ገባች ቀን መጀመሪያ ላይ ጓደኞቹ ሰላም ይለዋታል። ከጌዮሃንግ ጋር ተመሳሳይ ክፍል ነበረ የገባችው እና ጎን ለጎንም ይቀመጣሉ። ጌዮሃንግና ሴኮንግ እንደ ጅዋጅዌ ላይ አብረው ቁጭ ይላሉ። እጅ ለእጅም ተይዘዋል እና ደስተኛም ናቸው። ነገር ግን ብዙም ሳይቆዩ ዝናብ በጣም ስለጣለ ዝናቡን ለመጠለል ወደ ቤት ሲሮጡ ክፉ ነገር ቢያጋጥመንም እጅ በእጅ ተያዘን እንቀጥል ብሎ ውሳኔን ወሰኑ። ያያችሁት ፊልም እንደተመቻችሁ ምንም አልጠራጠርም። እዚህ አይነት ቆንጆ ፊልምን ለማግኘት ሰብስክራይብ፣ ሼር አርጉትና የደወል ምልክቱን ማብራት እንዳይረሱ። ጥሎ ያለውም ተጋበዙልኝ። መልካም ቆይታ ሁላችሁም።